እንደዚህ እስልምና ላይ ማሰሩ ምናምን በተለይ ኦርቶዶክሳውያን ፕሮቴስታንት ጋር ምናምን ረዥም ጊዜ ያሳለፋቸው ሰዎች ሙስሊሞች ጋር ምንም አይደላቸው። አይ ቲንክ በዛ ምናምን የሆነ ሰው ወይ ፎሎወር ስላገኛቸው ኦር ምናምን ስላገኛቸው አይደል። ማንም ሰው መጀመሪያ ከታች ጀምሮ ይወያያል፣ በእስልምና ዙሪያ መወያየት ከተፈለገ ማለት ነው። ኢቭን ማንም አስተማሪዎች ሊሆን ይችላሉ። ዛሬ ስለ ቁርአን ሲነሳ ነበረ። ቁርአን የአምላክ ቃል ወይስ አይደለም በሚለው መወያየት የሚፈልግ ማንኛውም አስተማሪው በጣም ፈቃደኛ ነኝ ለመወያየት ማለት ነው። ረሃ የሆነ ምርጥ ውይይት መጀመሪያ ፖይንቴ ነው። ሁለተኛ ከተነሱት ሀሳቦች እንጀምራለን። ከተነሱት ሀሳቦች ስንጀምር ያው እንዳልኳችሁ እኔ የተወሰኑትን ሀሳብ ነው የሰማሁት። እዛ ላይ ነው ሪፍሌክት ማድረገው። ከዛ ጥያቄዎች ደግሞ ካሉ ጥያቄዎችን ሰማን ሪፍሌክት እናደርጋለን። የመጀመሪያው ፖይንት ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አላህን ሱብሓነሁ ወተዓላ ቀጥታ የመጀመሪያ ጥያቄ መሆን የሚገባው ይሄ ነው። አዎ ከተባለ ማስረጃ እንጠይቃለን። በዛ ማስረጃ ሁሉንም ነቢያቶችን እንመዝናቸዋለን። አይ አይደለም ከተባለ እናልፈዋለን ማለት ነው። ኢንኬዝ አዎ ነቢያቶች አምላክን ቀጥታ ማናገር አለባቸው ካልን ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አላህን ቀጥታ አናግረውታል። ማስረጃችን ሐዲስ ነው። ሐዲስ ብቻ አይደለም ቁርአንም ጨምር። ሐዲስም ቁርአንም ቀጥታ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ እንዳናገሩ ይናገራል። ሱረቱል ኢስራ አላህ ሱብሓነሁ ወተዓላ ሲናገር ምዕራፍ 16 ላይ ሱብሓነ ለዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራም ሚነል መስጂዲል አቅሳ ለዚ ባረክና ሐውለሁ ሊኑሪየሁ ሚን አያቲና ኢነሁ ሁወ ሰሚዑል በሲር ይላል አላህ ሱብሓነሁ ወተዓላ። ያ ባሪያውን ከመስጂዲል ሐራም መካ ካለው ወደ ቤተል መቅዲስ የወሰደው ጌታ ሊኑሪየሁ ሚን አያቲና ከኛ የሆኑ ተአምራቶችን ልናሳየው ነው። ወሰም ያልበስር ያለ አላህ ይናገራል። ሱረቱን ነጅም ምዕራፍ 4 ቁጥር 3 ላይ እነዚህን ጥቅሶች ያዛቸው እንዴት እንደምናገናኘው ነግራቸዋል። ሱረቱን ነጅም ከአንቀጽ 4 እስከ 3 ድረስ ብትመለከቱት ወይ ደግሞ ከአንድ ጀምሮ ብትመለከቱት ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በኢስራና በሚዕራጅ ጉዟቸው ላይ ከአምላካቸው ጋር ከጅብሪል ጋር ከነቢያቶች ጋር እንደተገናኙ ማስረጃ አድርጎ ያቀርብልን። እሺ ቀጥታ ደግሞ ሊትራል ደግሞ ቀጥታ ደግሞ በሐዲስ አለን። አይ ሐዲስ ሳይሆን መጀመሪያ ቁርአንን ከተባለ ማን ነው እንደዚህ እንድታስቡ የሚያደርጋችሁ ማን ነው? ያንን ጥያቄ ነው የምንጠይቃቸው። ምክንያቱም እኛ ቁርአንን ከሐዲስ ለይተን አናየው። ቁርአንም ሐዲስም ግዴታ መቀበል አለብን። ነቢያችን አላህ ሱብሓነሁ ወተዓላ ቁርአን ላይ ስለ ነቢያችን ሲናገር ወማ የንጢቁ ዐኒል ሀዋ ከራሱ የሚናገር አይደለም ይላል። ኢን ሁወ ኢላ ወሕዩን ዩሓ ወሕይ ተደርጎለት በሱ በተተላለፈበት መንገድ የሚናገር እንጂ ከራሱ የሚናገር አይደለም። ሱረቱ ኒሳ ምዕራፍ 4 ቁጥር 65 ላይ ፈላ ወረቢከ ላ ዩእሚኑነ ሐታ ዩሐኪሙከ ፊማ ሸጀረ በይነሁም በእነርሱ መካከል በተፈጠረው ነገር ላይ አንተን መሀል አስገብተው በአንተ ካልፈረዱ አንተ የምትላቸውን ነገር ካልሰሙ በጌታ አያላመኑም ብሎ አላህ ሱብሓነሁ ወተዓላ ይናገራል። እንዲሁም በጣም ብዙ ቦታዎች እንዲሁም የሙስሊሞች በሙሉ የዑለማዎቻችን የስኮላሮቻችን ሁሉም የተስማሙበት ስምምነት አለ። የነቢዩን ሐዲስ የማይቀበል ሰው ሙስሊም ብለን አንጠረውም ብሎ አስቀምጠዋል። ሰሒሕ የሆነ ሐዲስ ካለኛ ሙስሊሞች እንቀበለዋለን ማለት ነው። ስለዚህ በሰሒሕ በሆነ ሐዲስ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አናግረውታል አላህን ወይስ አላናገሩትም ስንል በቀጥታ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አላህን ቀጥታ አናግረውታል። በእስልምና ታሪክ 3 ሰዎች ነው አላህን ያናገሩት፣ ሙሳ ዐለይሂ ሰላም፣ አደም እንዲሁም ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ማለት ነው። ስለዚህ ይሄ እንደው ካልተናገርን ወይ ካላልን ከማለት በስተቀር ምንም ውሃ የሚደፋ ምንትን አይደለም ማለት ነው። ምናልባት ሌሎች ጥያቄዎች ምናምን ሊኖሩ ስለሚችሉ ኮሜንቶች ይከፈቱ። ወደ ሁለተኛው ደግሞ እንቀጥል። ስለ ዋሕይ ደግሞ ተነሳ። ከዛ በቃ ይህ እንዲና እናድርገውና እስቲ ስለ ዋሕይ ደግሞ እንግባ። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው አንድስ እንኳን የለም ነገር ግን በአባቱ እቅፍ ያለው አንድያ ልጁ ተረከው ይላል። አላህ እና ይሄን ሊትራሊ ወሰድከው ኢየሱስ ክርስቶስ በአብ እቅፍ ነበር? እንደዚህ ሊትራሊ አይደለም የሚወሰደው። እሱ ራሱ ይህን ከተናገረ በኋላ ወደ እሱ ዞሮ ይሄ ጥያቄ ሲመጣ፣ ተመሳሳይ ጥያቄ ሲመጣ ይህን ነገር ሲያወራ ሰምቸዋለሁ። እኛም በክርስቶስ ትምህርት ስናምን አብ እቅፍ ውስጥ እንገባለን አለ። ስለዚህ አብ እቅፍ ማለት እንደዚህ ይሄ ምንድን ነው? እቅፍ ነው የሚባለው ሊትራሊ ነው።
በዛ ኮንሴፕት ተይዘው ከሆነ በጣም ሰውት ሙግት ነው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር ማንም ሊያየው በማይችል ብርሃን ይኖራል ይላል። ማን ነው ማንም ሊያየው በማይችል ብርሃን የሚኖረው? መለኮት አንድስ እንኳን አላየውም፣ እርሱ ብቻ የማይሞት ነው ይላል። እሱ ብቻ የማይሞት ነው፣ በፍጹም አይሞትም። ከታች ቀጠለና አንድስ እንኳን አላየውም ሊያየውም አይችልም ማለት አምላክ ሊታይ አይችልም። ኔቨር እንደዚህ እንዳታሰቡ፣ ይህንን አእምሯቸው ላይ አስገቡት ማለት ነው። እሺ እኛ ሙስሊሞች ምንድን ነው የምናስበው በአምላክ ዙሪያ? አምላክ እንዴት ነው የሚያስተምረው? ግልጽ የሆነ እኛ እንትን አለን፣ ግልጽ የሆነ የራሳችን የሆነ ማስረጃ አለን። አላህ ስብሐነሁ ወተዓላ ሱረቱ ሹራ ምዕራፍ 42 ቁጥር 51 ላይ ለአላህ ስብሐነሁ ወተዓላ ራሱ ነው የሚናገረው። ለሰው አላህ በራእይ ወይም ከግድ ወዲያ ወይም መልእክተኛ መልአክን ልኮ አላህ ስብሐነሁ ወተዓላ በፍቃዱ የሚያሻውን ያወርድለታል ይላል። እንደዛ ቢሆን እንጂ አላህ ማንንም አካል ሊያናግር ተገቢ አይደለም ይላል። ወሐሻ ጌታችን ጥርት ያለ አምላክ ነው። እንደዚህ አናግሯል የሆነን ሰው ወይ አናግሯል ወይ ታይቷል የሚባል አይደለም። የፈለጋቸውን ያናገራቸዋሉ፣ የፈለጋቸውን ደግሞ ምንም ያደርጋቸዋሉ፣ የፈለጋቸውን ደግሞ አላህ ሱብሓነሁ ወተዓላ በራእይ የሚያናግራቸዋሉ፣ እንደ ሙሴ ደግሞ ከገዶ ወዲያ የሚያናግራቸዋሉ ማለት ነው። ይሄ የዋህዩን ኮንሴፕት ካለመረዳት የሚመጣ ነው። ዋህይኛ በሁለት አድርገን እንከፍለዋለን። ዋህዩን ዓም ተብሎ የሚጠራ አለ፣ ጠቅላይ የሆነ ዋህይ። ዋህዩን ኻስ ተብሎ የሚጠራ በቃ የተወሰነ ሰዎችን ለየት ያደረገ ዋህይ አለ ማለት ነው። ስለዚህ አላህ ስብሓነሁ ወተዓላ ሱረቱል ቀሰስ ምዕራፍ 28 ቁጥር 7 ላይ ወአውሐይና ኢላ ኡሚ ሙሳ አን አርዲዒ ይላል። ወደ ሙሳ እናትም አጥቢው፣ በእርሱም ላይ በፈራሽ ጊዜ ባህሩ ውስጥ ጣዩ፣ አትፍሪ አትዘኝም፣ እኛ ወደ አንቺ መላሾችነንና ከመልእክተኞችም አድራጊዎችነንና ማለትን አመለክታል። ወአውሐይና ነው የሚለው ዋህይ ነው። ዋህይ ማለት ማመልከት በሚል ሊመጣ ይችላል ማለት ነው። ስለዚህ የዋህይን ኮንሴፕት ካለመረዳት የመጣ ጥያቄ ስለሆነ ኤክስኪውዝ ሰተን እናልፈዋለን። ልክ እንዳለው እስልምና ላይ የማይሰሩ ሰዎችን ብዙ ፊት አትስጧቸው። ልክ ምናምን እንትና ከኡስታዞች ጋር ምናምን ና ትሉት ና እዛ ጋ አብዱልከሪም ውይይት ጥሪ አቅርቦልሃል፣ ሂድ ውይይት ጥሪ። ይኸው እዚህ ጋር እኔም በጣም ፈቃደኛ ነኝ። በቁርአን ብቻ መወያየት ከፈለገ ይኸው አቡበከርም የቁርአን ብለዋል ና ወደዚህ ወደዛ አትበለበት። ይሄ የእስልምናና የጊታራት ይለያያል። ያንን አይምሯችን ላይ ለመክተት ሞክሮ ወላሂ ይለያያል። የጊታራት እንዴ ገብቶ ሮሜ ላይ አማላጅ እንደዛ ነው የተባለው ያልተባለው ምናምን ማለትና ኢየሱስ ፍጡር ነው ብሎ መከራከር አንድ አይደል። ያውቁታል እነሱም ይሄንን። ስለዚህ በዚያ ያካበቱትን ነገር ወደዛ እኛ ጋር ሲመጡ ደግሞ ከስር መሰረቱ በደንብ እንትን ብለው ምናምን መወያየት እንደዛ ነው የምናደርገው። ሌላው በጣም አስቂኝው ጥያቄ ሌላው የማሚ ማንስቶት ያልተመለሰለት ጥያቄ ስለ ኮሚዩኒቲ ነው የተወራው። እኛ ሙስሊሞች እስልምና ከነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በፊት ነበረ ስንል በምን ኮንሴፕት ነው አለ የምንለው? ይህን ኮንሴፕት ሳያውቅ አንድ ሰው እኔ ጋር መጥቶ ሲሞግት በጣም አዝናለሁ። እስልምና ሁለት አይነት አለ። ምንድን ነው ይሄ ሁለት አይነት ስንል? አንደኛው የእስልምና አይነት ብለን የምንጠራው ከነቢዩ በኋላ ያለው ነው፣ በሸሪዓው ለየት ስለሚል። ሁለተኛው ደግሞ ከዛ በላይ ያለው ነው። እስልምና አንድ ነው። ሰሚሽን ቱ ጋድ፣ ለአንድ አምላክ መታዘዝ ማለት ነው። ማስረጃ አንዴ እንክፈት። ማስረጃ ልክፈት አንዴ። እሺ ክርስቲያኖች በደንብ ተከታተሉኛው የምከፍተውን ነገር ባይብል ሀብ እንክፈት። ሌላ ምንም ሩቅ ቦታ ምናምን አንሄድም። እሺ ባይብል ሀብ እንክፈትና አንድ ነገር እንመልከት። እሺ ጆ 21 እሺ አንዴ ታገሱኝ። እሺ ከዛ ደግሞ ኢንሻአላህ ሌሎች ጥያቄ ምናምን ደግሞ ያላችሁ ሰዎች ካላችሁ ከዚህ በኋላ እንትን እንላችኋለን፣ እናስተናግዳለን። እሺ ምናልባት አጠቃላይ እንትኑ በጣም እንደ ይመስለኝ ከሆነ የተወሰነ ርዕስ ላይ ብቻ ነው ጊዜ እንትን የተባለው። ያው ኖርማሊ ሌላም ነገር የማውራት ፍላጎትም ምናምንም ላይኖር ስለሚችል ማለት ነው። አንዴ ቪዲዮ እና አብራና እስቲ ይህን ነገር እንመልከተው። ይህ የምትመለከቱት የኢዮብ መጽሐፍ ነው። እስቲ በዚህ እናሳይ። የምትመለከቱት የኢዮብ መጽሐፍ ነው። ኢዮብ ምዕራፍ 22 ቁጥር 21 ላይ
ይህ የምትመለከቱት ቃል አለ። አሁን ማሳያችሁ ምን እንደሆነ በደንብ አድርጋችሁ ትኩረት አድርጋችሁ ስጡት። ይሄ የቃሉን ኮንኮንደንስ ነው ማሳያችሁ። የቃሉን አጠቃላይ ምን እንደሆነ ብራውን ድራይቭ ምን አድርጎ እንዳስቀመጠው ላሳያችሁ። ይህንን ቃል አስቀምጠውና ኢስላም የሚለው ቃል ወይ ደግሞ ሰላም የሚለውን ቃል አስቀምጠውና በአረቢክ ሰላም ማለት ነው አለ። ቢ ሴፍ ማለት ነው። ሴኪር ማለት ነው። ፍሪ ፍሮም ፎልት ማለት ነው። ከስህተት ንጹህ መሆን፣ ሴኪር መሆን ማለት በቃ ረጋ ማለት ነው ብሎ አስቀመጠ። ዘን ሜክ ኦቨር ሪዛይን እና ምናምን ብሎ አስቀመጠውና አሁን ዋናው ፖይንት የቱ ጋር መሰለኝ ይመጣቸው ያው እዚህ ጋር ኦር አለ ወይም ደግሞ አለ ሰሚት ዋን ሰልፍ ስፔሻሊ ቱ ጋድ አንድ ሰው ራሱን ለአምላክ መስጠት ነው አለ። ወይን ፓርቲሲፔልስ ያንን የሚተገብሩ አካላቶች ማን ተብሎ ይጠራሉ አለ እዚህ ጋር እስቲ ጻፉልኝ። ሙስሊምስ አለ። ኢንፊኒቲቭ ደግሞ ምን ተብሎ ይጠራል? ኢስላም ተብሎ ይጠራል። እዚህ ጋር አንድ ቁጥር የጻፈችው ኤል ናት። ኢስላም ተብሎ ይጠራል። ዳዝ the proper submission to God ለአምላክ ትክክለኛ የሆነ መታዘዝ ምን ተብሎ ይጠራል? ኢስላም ተብሎ ይጠራል። ያንን የሚሰሩ ሰዎች ምን ተብሎ ይጠራሉ? ሙስሊም ተብሎ ይጠራል። መጀመሪያ የራሳችሁን መጽሐፍ አንብባችሁ ኑ። ይሄ ለእናንተ እንደ እንትን አድርጌ ማስቀምጠው ነው። ስለዚህ እኛ ሙስሊሞች በኮሚኒቲ ደረጃ እንደዚህ ተሰብስበው ሁሉም አካላቶች ሙስሊም ነበሩ አንልም። ከነቢያቶች መካከል ነቢዩላህ ኑህ ዓለይሂ ሰላም በደንብ አስተውሉ። ነቢዩላህ ኑህ ዓለይሂ ሰላም ዘመን ሙስሊሞች ነበሩ። ስንት ሙስሊሞች? ነቢዩላህ ኑህ 445 ዓመት አስተምረው 945 ዓመት አስተምረው የሰለሙላቸው ሰዎች በጣም ጥቂት ናቸው። እንዲሁም ነቢዩ ሰለላሁ ዐለይሂ ወሰለም በሐዲስ ተናግረዋል። አንድ ነቢይ አለ ብዙ አካል ብዙ ዓመት አስተምሮ ነገ የውመል ቂያማ ላይ ወደ ጀነት አንድ የሚገባለት ሰው የሌለለት አንድ ነቢይ አለ። ስለዚህ በኮሚኒቲ ደረጃ ይህን ጥያቄ በኮሚኒቲ ደረጃ አምጡ ማለቱ ራሱ በጣም ያስቀናል። እኛ እስልምና አለ ስንል ምን እያለ ነው የሚለውን ካለ መረዳት ነው። ሁለተኛ ከሂስትሪ መጽሐፍቶች አምጡ። እኔ ዲቤት አደርጋለሁ። አንድም ሰው ከሂስትሪ መጽሐፍ በደንብ አዳምጡ። ከሂስትሪ መጽሐፍ ተነስቶ አብርሃም የሚባል ሰው ምድር ላይ ነበር ብሎ ከሂስትሪ መጽሐፍ ማምጣት የሚችል አንድም ግለሰብ የለም። ከሂስትሪ መጽሐፍ አምጡ። ዋስ ሂስትሪ ምንድን ነው? የሆነ ንጹህ የሆነ እኮ የእውቀት ሶርስ አደረጉት። እኛ ግን ከቁርአናችን ከዚህ በፊት የነበሩ ነቢያቶች ሙስሊሞች እንደሆኑ ማሳየት ይችላል። እኛ ነቢያቶች ሙስሊሞች ከሆኑ እንደ ጳውሎስ አይነቱ ሰዎች ሌላ ሃይማኖት ተከታይ ቢሆኑ ወላሂ ይመለከተን። እኛ የነቢያት ሃይማኖት ተከታይ ነን። የነቢያት ሃይማኖት ተከታይ ነን። በዛ አስቡን እንጂ ሌላ አካል የነ ጳውሎስ ምናምን አስተሳሰብ ይዛችሁ ሙስሊሞች ጋር እንዳመጡ ያ የሚያዋጣ ስላልሆነ ማለት ነው። አጠቃላይ ከተመለከትኩት አንጻር እነዚህ ሁለቱን ነገራቶች ነው የተቀመጠው። ባይብል አይጋጭም የሚል ነገር ተነስቷል። እዛ ጋር ዝምታ ነው ማልፈው እንትን ያስፈልገዋል። ምንድን ነው የዝምታ ጸሎት የሚባል ነገር አለ እና አንድ በዛ ነው የሚታለፈው። የአንድ ደቂቃ የዝምታ እንትን እናደርግና የህሊና ጸሎት እናደርግለታለን ማለት ነው። ቴሌግራም ቻናል አለኝና ከታች ለጥፉት። እዛ ቴሌግራም ላይ ገብታችሁ ካነበባቸው በኋላ ባይብል አይጋጭም በሉ ክርስቲያኖች ካላችሁ ለጥፉላቸው ከታች። ወላሂ አንብቡና እዛ ጋር የቁርአን ግጭት በሚል ርዕስ ተከታታይ ትምህርት እየተሰጠ ነውና እዛ ላይ ባይብል ግጭቶችን እያስቀመጥኩኝ ነው። እስቲ ባይብል አይጋጭም ብላችሁ ነው። ለምን የእናንተ አባቶች ራሱ የእናንተ አባቶች እነ ጀስቲን ማርቲን ዮስጦስ የሰማዕቱ ዮስጦስ ተብሎ የሚጠራው ራሱ እናንተ አይሁዶች ባይብልን በርዛችሁታል፣ ብሉይ ኪዳን ብሎ ይከሳቸዋል። ያንን ማስረጃ ካስፈለገ እናቀርባለን። ከትራይፎ ጋር ከአይሁዱ ራባይ ጋር በነበረው ውይይት ይሄ መነግራችሁ ከኒቅያ ጉባኤ በፊት የነበረ አባት ነው። በፈርስት ሴንቸሪ አካባቢ የነበረ አባት ነው። ትላልቅ ከሚባሉ አበቦች መካከል አንድ የሆነው ጀስቲን ማርቲን ምን ተብሎ ይናገራል? አንተ ትራይፎ እናንተ አይሁዶች እኮ መጽሐፋችሁን በረዛችሁታል ይላል። አንድ ብርዘቱን አንድ ላሳያችሁ። አንድ ክርስቲያን እስቲ ያስገቡልኝና ከዚህ በፊት ይህን ጥያቄ ጠይቄው ነበረ። በምንድን ነው የታለፍኩት? በቃ አናቅም ነው እንጂ ይጋጫል ይሆን አናቅም። አንዱ አላቅም አለኝ፣ አንደኛው ይጋጫል። በቃ ምንም ማድረግ አይቻልም፣ ስህተት ነው ያጋጥማል። እሺ አንድ ክርስቲያን ቢኖር ጥሩ ነበረ። አንድ ጥቅስ ላሳያችሁ እስቲ ከፍቼ። ግጭት ሳይሆን እንደውም አሁን ኢየሱስ ክርስቶስን ቀጥታ እነዚህ ግጭቶች ኢየሱስ ክርስቶስን እንዴት እንደሚያሰድቡት ነው ማሳያችሁ። እሺ ለምን አልከፍተውም? በቃ ጥቅሱን እንትን ልበላቸው። አንደኛ ሳሙኤል ምዕራፍ 21 ከቁጥር 1 እስከ 6 ያለውን ጥቅስ ኢየሱስ ክርስቶስ ይጠቅሰዋል። ኢየሱስ ክርስቶስ ሲጠቅስ የቱ ጋር ነው የሚያመጣው መሰላችሁ? ማርቆስ ወንጌል ምዕራፍ 2 ቁጥር 23 ላይ ነው የሚያመጣው። ማርቆስ ወንጌል አንዴ እንክፈተው። ማርቆስ ወንጌል ምዕራፍ
2 ቁጥር 23 ላይ ኢየሱስ ክርስቶስ ምን ይላል? ላውራ አቡኬ ይቅርታ አቋረጥኩ። እሺ መሲ አንተን የሆነ ውይይት ነገር ስለነበረ መልስ እየሰጠን ነው። ለዛ እሺ ሰላም አለይኩም። በመጀመሪያ እስኪ ምን ላይ እንደነበራችሁ ከማን ጋር እንደነበረ ውይይቱን ትንሽ ንገሩኝና ሀሳብ ካለኝ ሀሳብ እንድሰጥ ነው። ከዛ ትቀጥልበታለህ። ቆይ አንዴ ጨርስ። አንዴ ጀመረውን። እሺ ሰላም አለይኩም መሲ። እሺ ዋልኩም ሰላም። እሺ ቀጥል በቃ። እሺ እንነግርሻለን። ቆይ አንዴ ጨርስ። ደግሞ ጉዳይ አይዲያ ስለሚደግመው መሲ አሁን ጉዳይ አይዲያ ለሁሉም ያስረዳቸዋል፣ አዲስ ሰዎች ስለምኖሩ ማለት ነው። ማርቆስ ወንጌል ምዕራፍ 2 ከቁጥር 23 ጀምሮ ያለውን ጥቅስ እንመልከት። በሰንበትም በእርሻ መካከል ሲያልፉ ደቀ መዛሙርቱ እየሄዱ እሸት ይቀጥፉ ነበራል ጀመራል። የማን? የኢየሱስ ክርስቶስ ደቀ መዛሙርት። ፈሪሳውያንም እነሆ በሰንበት፣ በደንብ አስተውሉ፣ ኢየሱስ ክርስቶስ በሰንበት ቀን ይሰራ የነበረው የሰንበት አምላክ ስለሆነ ነው ይላሉ። ሐዋርያትም ይሰሩ ነበር። እነሆ በሰንበት ቀን ያልተፈቀደን ስለምን ያደርጋሉ አሉ። ይሰሩ ነበር እነሱ ራሱ አሉታል። እርሱም ዳዊት ባስፈለገውና በተራበ ጊዜ እርሱ አብረውት ከነበሩት ጋር ያደረገውን አብያተ ሊቀ ካህን በነበረ ጊዜ ወደ እግዚአብሔር ቤት እንደገባ ከካህናት በቀር መብላት ያልተፈቀደውን የመስዋዕትን እንጀራ እንደበላ ከእርሱም ጋር ለነበሩት እንደሰጣቸው ከቶ አላነበባችሁንም አለ። በዚህ ጥቅስ መሰረት ጉዳይ ዲያ አንዴ እንድመልስልኝ ነው። አብያተ ሊቀ ካህን የነበረው ዳዊት ነው አይደለም? በጣም ጥሩ። ዳዊት አብያተ ሊቀ ካህን ነበር ይለናል መጽሐፉ። እንዴት በቀላሉ እንደተበረዘ ነው ማሳያቸው። ዳዊት አብያተ ሊቀ ካህን ነበር ይለናል። በጣም ጥሩ። ወደዚህ ታሪክ ደግሞ ልመልሳችሁ። ብሉይ ኪዳን ላይ ይህ ታሪክ የተጻፈው የቱ ጋር ነው ስንል፣ ብሉይ ኪዳን ላይ አንደኛ ሳሙኤል ላይ ይህን ታሪክ እናገኘዋለን። አንደኛ